ሰላም ሰላም ውድና የተከበራችሁ ጓደኞቼ ቤተሰቦቼ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እናንተ ጋር እንዴት ናችሁ? ምግብ ምሳ ልበላ ነው። እስቲ ዛሬ ምሳ አብረን እንብላ። በጣም ደክሞኛል ስራ ጨርሼ። አሁን ስንት ሰዓት እንደሆነ ታውቃላችሁ? ያው በኢትዮጵያ አቆጣጠር 11 ሰዓት ነው። እኔ ስራ ስጨርስ ነው ምግብ ማብላት በጣም ደስ የሚለኝ። ምክንያቱም ከበላው በኋላ ሂጂና ውደቂ ነው የሚለኝ ከምሳ ሰዓት በኋላ። የእውነት እኔ ምንም አንደኛ በቃ መስራት ራሱ የወደቀችው ማንሳት አልፈልግም። ልክ እንደ ራሴ ቤት እንደዚህ ብሎ ያዘኛል፣ ውስጤ ደግሞ ያባልገኛል። እንዴ ምን ሆኖ እንደሆነ እኔ አላውቅም። የእውነት ምሳ በልቼ ምንም ነገር ምንም መስራት አልፈልግም። እርግጥ እኔ ይሄ ስሜት ከኢትዮጵያ ጀምሮ ነው ያለብኝ። ኢትዮጵያውኝ ራሱ ያው እኔ ብዙ ስራ ሰርቻለሁ፣ ብዙ አይነት ስራ ማለት ነው። ግን ስራ ስሰራ እኔ ራሴ ቤትም ይሁን ስራ ቦታም ይሁን ምግብ በተለይ ምሳ ሰዓት በኋላ ወይኔ ሰው ማናገር ሁሉ ነው የሚያስጠላኝ። የእውነት በጣም ነው የሚደብረኝ። እና ውዶችዬ ምሳ ልበላ ነው። እስቲ ዛሬ ምሳ አብረን እንብላ። ዛሬ ምሳ ሰዓት ምሳ እየበላው እንዴት እንደተገኘሁኝ ልንገራችሁ ቤተሰቦቼ። ምሳ ውጭ በላለሁ ብሎ አለቃዎቼ ወጥቷል። ስለዚህ እኔና አንድ ደግሞ ዘበኛ አለ፣ ለኔና ለሱ ሰርተሽ ቢተባልኩኝ። እርግጥ ያለው ምግብ ነው። እኔ ትንሽ ቀመም አድርጌ ነው ማብላት ማለት ለሱም ሰጠሁትኝ፣ ለራሴም አመጣሁኝ። እስቲ ጸሎት እናድርግ። ጸሎት ባረግስ እዚህ ቪዲዮ ላይ ምን ችግር አለ? እኛ ኢትዮጵያውያን ባህላችን ደግሞ ስንበላ ጸሎት አድርገን ነው። እና ብትችሉ እስቲ አሜን በሉ። የእውነት እኔ ስጸልይ ምን አለበት? ማን ያውቃል የእኛን ጸሎት በየት በኩል እግዚአብሔር ብድግ አድርጎን እንደሚያነሳን አይታወቅም። ምግብ ልበላ ነው፣ ጸሎት አድርጌ ነው የምበላው። እሺ እንጀምር። ይችን ምግብ ስለሰጠኸኝ በጣም አመሰግናለሁ የኔ ጌታ፣ አከብረሃለሁ። እና ረመዳን ደርሷል። እግዚአብሔርዬ ሆይ እጃችሁን ዘርግታችሁ ተቀበሉ፣ አሜን በሉ ደግሞ እሺ። እና ይችን ረመዳን ደርሳለች፣ ገብታለች። እንግዲህ መድኃኔዓለም የኔ መድኃኔዓለም የኔ ኢየሱስ አባቴ አላህዬ አደራህን ይሄን የረመዳን ጾም ይሄን ረመዳን ደግሞ እዚች ስደት ላይ መጨረሻሽ ነው በላይ ደግሞ መጨረሻዬንም አድርግልኝ። በቃሽ በላይ ሂጂ እስቲ አርፈሽ ከቤተሰቦችሽ ከሁሉ ነገርሽ የራስሽ ከተባለሽ ነገርሽ ጋር መኖር ጀምሪ ብለ የኔ ጌታ አደራህን በቃሽ በላይ። ለኔ ብቻ አይደለም፣ ልክ እንደኔ ላሉት በየሀገሩ ላሉት ለወንድም ለሴትም ብቻ ከኢትዮጵያ ተሰዶ ለሄዱ ለሁሉም እግዚአብሔር አላዬ ሆይ አላህ ለሚያምኑት በቃ በአላህ ስም እለምናለሁ። ኢየሱስን ለሚያምኑት በኢየሱስ ስም እለምናለሁ። አዎ ማርያምን ለሚያምኑትም በማርያም ስም ደግሞ እለምናለሁ። የኔ መድኃኔዓለም ይሄን ስደት ይሄንን ረመዳን የዚህ ዓመት ረመዳን በቃችሁ ብለህ መድኃኔዓለም ለሁላችንም በቂ ነገር ትንሽም ቢሆን ባንተ በረከት ሰጥተህን ይሄን ስደት ይሄን ረመዳን በተለይ የዚህ ዓመትን በቃችሁ በለን። አሜን። አንተ አስበን። በተለይ በዚህ ጊዜ ደግሞ ከኢትዮጵያ ደውሎ እንዳይጨቀጭቁን እግዚአብሔርዬ ሆይ እርዳን፣ አደራህን። በቃ እችን ወር በተለይ የረመዳን ወሯን ጸጥ ብሎ ሳይለንት ሆኖ ሳያስታውሱን አልፎ ልክ ጾሙ ተፈቶ ከጾሙ በኋላ ለበዓል ደውሎ እንደናችሁ ልጆቼ እንዲሉን እያንዳንዳችን ቤተሰብ አደራ መድኃኔዓለም አንተ አፋቸውን ያዝልን። አሜን። ባልም ይሁን ልጅም ይሁን ቤተሰብም ይሁን እናት አባትም ይሁን በተለይ በዚህ ሰዓት በዚህ በእውነት እንደው መድኃኔዓለም ለምናሃለሁ። አንደኛ የስራው ክብደት አለ የኔ ጌታ፣
ሁለተኛ የእነሱ ጭቅጭቅ ተጨምሮ አንችልም፣ አቅማችን አንተ ታውቃለህ። አደራ አላህዬ እንደው አስበን ስደቱን መጨረሻ አርግልን። እያንዳንዳችን ወደ ሀገራችን ገብተን የምንኖርበት ጊዜ አምጣልን። አዎ እለምንሃለሁ። ምክንያቱም ጾም ወቅት ነው። ይሰማኛል ደግሞ አሜን በሉ። ያው በቃ አትቀልዱ፣ አሜን በሉ። የእውነት እኔ ቀጥላለሁ፣ ኖራለሁ። እዚህም አልበቃኝም ልበልም አልበልም፣ እናንተም እንደዛው እንደሱ አስቡም አታስቡም። አላህዬ የዚህ ረመዳን መጨረሻችሁ ስደት ነው በልል። ሁላችንም እኔንም ጓደኞቼንም ልክ እንደኔ በየሀገሩ ያሉትን ሁሉንም አስብ አንተ መድኃኔዓለም፣ አንተ አስበን ሁላችንም። አሜን። እችን ምግብ ስለሰጠኸኝም ደግሞ አመሰግናለሁ። አሜን። የእውነት አሜን አላችሁ። በጣም አመሰግናለሁ። እና ማለት ነው አሁን ደግሞ ሌላ ከጸሎት በኋላ ሳወራ ማብራት አላበራውም። የሆነ ዝም ብዬ ነው ያለሁት። ከጨለመ ይቅርታ ጠይቃቸዋለሁ። ዛሬ ፍሪደም አግኝቼ ነው በዚህ በቀን ቪዲዮ መስራት የቻልኩት። ሌላ ጊዜ ሁል ጊዜ ማታ ነው የምሰራው። በቀን ሰርቼ አላቅም። አንደኛ ስራውም አያልቅልኝም፣ ሁለተኛው ጊዜም የለኝም፣ ሰዓትም የለኝም። ምቾት ራሱ ሰዓት ቢኖር ራሱ ምቾት የለኝም። ምክንያቱም ምግቤን እየበላው ላውራ። ይቅርታ በጣም ፓስታ በስጋ ነው የምበላው ዛሬ። አልታይም እንደኔ አያችሁ። አሁን እኔ የዚህ ሀገር ፓስታ አበላል ራሱ አይመቸኝም። ስማ ሁሉ መንፈስ ቅዱስ አሐዱ አምላክ ስም አሜን። እና ይቅርታ በጣም እና የእነሱ ጩኸትም ምንም አንችልም። በተለይ በዚህ ረመዳን ጊዜ እግዚአብሔር እሱ ደግፈን እላችኋለሁ። ዛሬ እነሱ ወጣ ሲሉ እኔም እስቲ ማናል ያው ምን አለ እኔ ራሱ ዘና ልበል ብዬ ነው። ለስላሳ ምናምን እኔ አልወድም፣ ብዙም ለስላሳ አፍቃሪ አይደለሁም። ውሃ ነው የምጠጣው። እና ምሳ በላችሁ ግን እናንተ? እኛ ጋር ማለት ነው እዚህ ዛሬ ስንት ነው ብቻ ዛሬ ነው የሚገባው። እኛ ጋር ዛሬ ነው የሚገባው። ወደ ሳውዲ ትላንትና ገብተዋል አሉ በ19 እዚህ ነገ ነው የምገባው። እኔ ያለሁበት ሀገር ነገ ነው የምገባው። ግማሽ ቦታ ትላንትና ሳውዲም እንደዛው ኢትዮጵያም ትላንት ገብቷል ይመስለኛል። ከሳውዲዎቹ ጋር ነው መሰለኝ አላቅም። እኛ ጋር አሁን ነገ ነው። ከነገ ነው የምጀምረው። ነገ ስለምጀምር እኮ ነው እችን ትንሽዬ ሰዓት ልጠቀም ብዬ ነው። ከስራ ልብስ ጋር ነው ያለሁት። ይሄ መዘነጥ መቀየር ምናምን መኳኳል እኔ ጋር የለም። ሲጀመር ብዙም መኳኳል አልችልበትም። ናቹራል እንደወረደ ነው የምመጣው። አንዳንድ ሰው ታድሎ በሜካፕ ብሎ ቦግ ብሎ ይመጣል። ግን አንድ ቀን እኔም ቆይ በሜካፕ እመጣለሁ። ግን በሜካፕ መምጣት የምችለው እግዚአብሔር ያውቃል። ምናልባት ኢትዮጵያ ሆኜ በራሴ ቤት እንደፈለኩ አሁን እዚህ ስራ ቦታ እዚህ ሆኜ በሜካፕ እመጣለሁ ህልም ነው። አንደኛው ሜካፕ ቤት አለኝ፣ ማን ይገዛልኛል? ሁለተኛ ሜካፕ ተቀብቼ የት ለማሄድ ብዬ ነው። ድንገት ብታይስ ስባቸዋል። እቺ ልጅ ምን ጀመረች ነው የምባለው። እና ውዶች የሰብስክራይብ አድርጉኝ፣ አበረታቱኝ። እስቲ በዚህ ረመዳን እንደው መድኃኔዓለም የኔ ጌታ ሰብስክራይብ ሰዎቹ የሚያዩኝ ሁሉም ሰብስክራይብ አድርጎኝ እኔ ራሴ ሰርፕራይዝ እንደሆነ እርዳኝ። እያንዳንዱ ነገር በጸሎት ነው የሚሆነው፣ ዝም ብሎ አይሆንም እላችኋለሁ።
ምግብ እየበላም እንደዚህ የሚሰራው ማን ነው? ሚዲያ ላይ በኮመንት ንገሩኝ። ማን ነው? ኤቭሪዴይ በስህተት አታልፍም። በስህተት ግን ትመቸኛለች። ጀግና ነች ለእኔ እንደውም ብቻዋ። ሰውየው የለ ምን የለ እና ውዶች የሰብስክራይብ አድርጉኝ። ዩቲዩብ ያልከፈታችሁ ዩቲዩብ ክፈቱ። በጣም ሲምፕሊ በጣም ቀላል። ምክንያቱም እኔ በፊት ከባድ ነበር የሚመስለኝ። ለካ ገብታችሁ ስታዩ ሁሉም ነገር የእውነት ቀላል ነው። በጣም ቀላል እግዚአብሔርን። እኔ በፊት በቃ ከባድ በጣም የሚከብድ ነበር የሚመስለኝ። በጣም ሲምፕሊ እንዴ። ችግሩ አሁን እዚህ ሆኜ እዚህ ሰው ቤት ሆኜ እነዚህ ሰዎቹ ጋር ሆኜ ለመስራት ጊዜ የለም። ጊዜ ቢኖርም ምቾት የለም። የሆነ ብቻ እንዲህ ነው። ይሄ ነው ችግሩ እንጂ መስራቱ መፈሰቱ ኤዲት ማድረግ የመጨረሻ በጣም ቀላል ነው። እግዚአብሔርን ክፈቱና እርስ በርስ እንደጋገፍ እንደግ። የዚህ ሀገር ፓስታ ደግሞ አይመቸኝም። ይውጣ አይጠቀለልም። እቺ ሴትዮዋ ደግሞ ክብ የሆነ ትልቅ ነው የምትገዛው። እንደ ኢትዮጵያ አይነት ፓስታ አይደለም። እንግዲህ እየተንዘላዘለ ልጎርሰው ነው። ይቅር በሉኝሽ። እና እንደዛ አላችኋለሁ። ኢትዮጵያ ስገባ ግን በደንብ እሰራለሁ በኮንፊደንስ። ምክንያቱም አንደኛ ቤቴ ነው፣ ሁለተኛ ማንም አየኝ አላየኝ ምን ሆንኩኝ ምን ተባልኩኝ ጭንቀት የለም። በፈለኩ ሰዓት በፈለኩት ጊዜ የፈለኩት ደግሞ ነገር አይነት አሁን እዚህ ጋር የሆነ ነገር ፖስት አድርጌ ቢያዩኝስ ብዬ ሁሉም ፈራ ነገር አለ ሰዎቹ ማለት ነው። እና ይሄ ምሳ በላለሁ። ዛሬ ቀኑ የኔ ነው። ከዛ በኋላ ቡና ይጠጣል። ስራ ጨርሻለሁ። ልብስ ተኩሻለሁ። ሁሉም ጽዳት ምናምን እንዳለ ልብስ የሚታጠብም የለም። ነገ ለረመዳን በስመ አብ አም ሬዲ። እንደኔ የተዘጋጀ የለም። ነገ በቃ ለመያዝ እኔም አብሬያቸው ዝግጁ ነኝ። እና ሰብስክራይብ አድርጉኝ፣ አበረታቱኝ። ምርጥ ነገር ወደፊት ይኖራል። የዛሬን እኔን አትዩኝ። የእውነት ያው ዛሬ ሰው ቤት ስለሆንኩኝ ብዙም አለ አይደለ? ታውቃላችሁ፣ ብዙም አውቃለሁ። ደስ ላይል ይችላል የማደርገው ማለት መፎስት የምሰራው ነገር። ወደፊት ምርጥ ነገር ይኖረኛል። አይ ፕሮሚስ ኦኬ እላችኋለሁ። እንደዛ እናደርጋለን። በጣም ወዳችኋለሁ። በአሪፉ በምርጡ እንመጣለን። እግዚአብሔር በያለንበት ቦታ ሁሉ ይጠብቀን፣ ሰላሙን አብዝቶ ይስጠን። በጣም ወዳችኋለሁ፣ አከብራችኋለሁ። ኑሩልኝ እና ሰብስክራይብ አድርጉኝ። ኮሜንትም ካለ ስጡኝ። ማስተካከል ያለብኝ ነገር አስተካክይ ይበሉኝ። እኔ ቃል ስህተት እየሰራው ሊሆን ይችላል እላችኋለሁ። በጣም ነው የምወዳችሁ። ልክ እንደዚህ ሲመቸኝ እመጣለሁ። ብቅ እንላለን፣ አንጠፋም። ውዶችዬ ሰላም ሁኑልኝ። ቻው ባይ። መልካም ቆይታ። እኔም ጠገብኩኝ።